ምንድነው ጉዳይ? በሳሚ ጉዳይ። በሳሚ ጉዳይ ምንድነው የምናወራው? ይሄ ልጅ ለምን ከኔ ጋር ጸብ ውስጥ እንደገባ አውቄያለሁ። አንቺ የነገርሽው ነገር እንዳለ ደርሼበታለሁ። ምን ነው ዋሻው እንዴ? ለምንድን ነው አፍጥተሽ የምታይ? ቆይ እንዴት እንደዚህ ያልክ ጋሽ ግርማ? እኔ ምን ልነግረው እችላለሁ? እሱንማ አንቺ ትነግሪኛለሽ። ምንድን ነው የነገርሽው? ምንም አይነት ውሸት አልፈልግም። ምንም አልነገርኩትም። ሲቀጥል እኔ ለሳሚ የምነግረው ምን ጉዳይ አለኝ? እሱም አለሽ። ለዚህ ነው እኮ ያልታሰበ ለውጥ ያመጣው። ቆይ ሳሚ ምን ብሎ? እሱ አንቺን አይመለከትሽም። በእኔ ላይ ያልተገባ አመለካከት አምጥቷል። ጭራሽ ዛሬ እሱ ያደረገውን ነገር ብታውቁ እያለ ለሁሉም እያወራ እየዘራ። ስለዚህ ምን አባሽ ብለሹ እንደሆነ አላውቅም። እንደዚህ ይሆን? በጭራሽ ሳሚ እንደዚህ ሊል አይችልም። ማለት ምንድን ነው የማይለው? ማለቴ እሱ ባንተ ላይ መጥፎ ሊያስብ አይችልም። እሱማ አስቦ አያውቅም። አሁን ግን እድሜ ላች በእኔና በአንቺ መካከል የነበረውን ግንኙነት ነግረሽው ሁሉን ነገር አበላሽሽው። እንዴ ጋሽ ግርማ፣ ዛሬም ያን ምሽት የተፈጠረውን ትነግረዋለች ብለህ ነው እንዲያሰብከው? እና ከዚህ የከበደ ሌላ ምን ጉዳይ አለ? እንዴ ጋሽ ግርማ፣ በፍጹም አልነግረውም። መቼም ቢሆን አልነግረውም ብዬ ስንቴ ነው የነገርኩ? እኔን ለማታለል ብለሽ ያደረግሽው እንደሆነ በምን ማረጋገጥ ይችላል? እኔ ለሱ የምነግረው ቢሆን ለምን እስከ ዛሬ አልነግረውም ነበረ? እኔ በጭራሽ ስለዚህ ነገር አልነገርኩትም። ይሄ ነገር ሳሚ ጋር ደርሶ አንዳች ነገር ቢሰማ እኔና አንቺ ጋር ያለውን ነገር ከባድ ነገር ውስጥ እንደምንገባ እንዳትረሽ። ግድ የለም፣ በጭራሽ አላደርገውም ጋሽ ግርማ፣ እመነኝ። ከኔ ጋር መኖር እንደምትፈልግ እየነገርሽኝ ከጀርባሽ ግን ሌላ ሴራ ውስጥ ነው ያለሽው። ስለዚህ መቼም አላምንሽ። አንተ እኮ እኔን በሙሉ ልብህ ብታምነኝና ትንሽ ብትታገሰኝ ሁሉም ነገር እንደምትፈልገው ይሆን ነበር። ከዚህ በላይ እንዴት ልታገስሽ? እስከ መቼ ነው እንደዚህ የምጠብቅሽ? ጥቂት ጊዜ፣ ከዛ በኋላ አንተ የምትፈልገውን አይነት ሴት መሆን እችላለሁ። አይመስለኝም። በእርግጠኝነት ይሆናል። አንተ ብቻ መነኝ። አሁን የመጣሁት ከሳሚ ጋር ያለውን ነገር እንድታስተካክል ብዬ ነው። አለበለዚያ ግን ከባድ ችግር ውስጥ እንገባለን። እሺ እንዳልከኝ አደርጋለሁ። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ ሐሰት ድራማ ዛሬ ምን ተፈጠረው ብለን አብረን እናያለን። ሰላምዬ እንግዲህ ግርማቸው እያስጨነቃት ነበር። ለናሁም ለሳሚ የነገርሽው ነገር አለ ብሎ ሲጠይቃት እኔ ለማንም የተናገርኩት የለም እባክህን ተወኝ እያለችው ነበር። እንግዲህ ምንም ነገር ሳትነግሪ መቼም እንደዚህ ልጥለኛ አንቺን ነገር በኔና አንቺ መሀል የተፈጠረው ነገር ሳትናገሪ አትቀርም ብሎ እያስጨነቃት ነበር። እሷ ግን ስለ እናቷ እንዲሁም እናቷ መጥፎ ቦታ ስለተገኘችና ከልጅነት ጀምሮ ብዙ ነገር እንዳደረጋት እሱን ለመበቀል ነበር ቤቱ የገባችው። ነገር ግን እንደዛ ሆኖ አድካም በሆን ፍላጎት ስላለ ግርማቸው አሁንም ቢሆን እኔ ምንም የተናገርኩት ነገር የለም እመነኝ አቶ ግርማቸው እባክህን ብታምነኝና ትንሽ ጊዜ ብትሰጠኝ እኮ ደስተኛ አንተ የምትፈልገው አይነት ሴት እንደመሆን እርግጠኛ ነኝ እያለችው ነበር። ነገር ግን እንደዛ የምትለው እያስመሰለች እንጂ ከልቧ አልነበረው ማለት ነው። ምክንያቱም እሷ እዛ ቤት የገባችው እሱን ለመበቀል ነበር። የእናቷን ሀቅና እውነታ ለማስመለስ ነበር እሷ አላማ ማለት ነው። ነገር ግን ብዙ እንቅፋቶች በኖሩም ነገር ግን እሱን ለማለፍ ብትሞክሩም ሜሮን እንግዲህ ከናሁም ላይ እየማገጠች መሆኑን ጆሲ ይደርስበታል። ጆሲ የምታረጊን እያንዳንዱ ነገር እየተከታተልኩሽ መሆኑም እንዳትረሺ፣ ወንድሜ ላይ እየተጫወትሽ እንደሆነ በደንብ አውቃለሁ፣ ግን እንዳንቺ አይነት ክፉና ጨካኝ ሴት ግን አይቼ አላቅም እያላት ነበር። ስለምን እንደምታወራው አላቅም፣ እባክህ የሌለ ነገር አትቀባጥር፣ ይልቁንስ ከመንገዴ ላይ ዞር ብትል ይሻላል ብላ ስታስፈራራ ነበር ሜሮን ማለት ነው። እንግዲህ ምን እንደምታደርጊ እስቲ አብረን እናያለን። ስታወሪ እኮ ሰምቻለሁ። ስለዚህ ወንድሜ ላይ አንድ ነገር መጥፎ ነገር ታደርሽበትና እመኝኝ እገልሻለሁ እያላት ነበር። ይልቁንስ መንገዴ ቁማ የፈለግከውን ማድረግ ትችላለህ፣ እውነት ትሰማኛለህ፣ አርፈህ ተቀመጥ፣ የሚያመለከት ውስጥ ነገር ውስጥ ጣልቃ አትግባ እያለችው ነበር። በእርግጥ እንደዛ ያለችው አሁን ደግሞ
ከሰላም ጋር እያወራ ግርማቸው በጣም ተጠራጥሮኛል። እናንተ ሁሉ ነገር እየነገርኩ ከአንተ ጋር እንደማወራ እየመሰለው ነበር። ስለዚህ ርቀታችን ጠብቀን እባክህ ጸባይ ለማስተካከል ሞክር እያለችው ነበር። እሺ ምንም ነገር አይፈጠርም፣ አሳብ አይግባሽ፣ ስለሱ ለእኔ ተይኝ እያላት ነበር። አሁን አንተ የሆነ ነገር እየነገርኩት መስሎት በጣም ተጠራጥሮኛል እያለችው ነበር ማለት ነው። እንግዲህ የፈለገው መጠራጠር ይችላል። ስለዚህ አንቺ ምንም ነገር ይህንን መረጃ እስክናገኝ ዶክመንቱን እስክናገኝ ድረስ እንደምንም ብለን እንታገሰዋለን። ዶክመንቱን እንዳለ ካገኘ ነው የእጁን እንሰጠዋለን። አሳብ አይግባሽ እያለት ነበር። መቼም ይህንን ነገር በቅርቡ እንደምናረግ ተስፋ አረጋለሁ እያለች እንደ አጋጣሚ ሜሪ ተደብቃ በር ላይ ተለጥፋ እየሰማቻቸው ነበር። በዛ የተነሳ ናሁን ጋር እየተጨቃጨቀኝ ነበር ከናሁን ጋር እየተጨቃጨቀች ነበር ማለት ነው። ቆይ ችግርሽ ምንድነው? ሰላም መሆን አትፈልጊም እንዴ? ከዛ ሰራተኛ ራቅ ብዬሽ ነበር። አሁንም እሷ ሰሰር መሆኑን አላቆምኩም። ቆይ ችግር ምንድነው? ከኔ ጋር መሆን የምትፈልጊ ከሆነ እባክሽ ጸባይሽን አስተካክይ። ከኔ ጋር ምን እስከ መጨረሻ ከኔ ጋር መሆን ወይ ከኔ ጋር መኖር የምትፈልጊ ነገር ብሎ ጸባይሽን ማስተካከል ነው ብሎ አስፈራራት። እሷ ግን አልገባኝም፣ እያስፈራራኝ ነው፣ እንዴት ትሰማኛለህ? የምታደርገው ነገር እያንዳንዱ ነገር አውቃለሁ። ስለዚህ ርቁን አርፈ ብትቀመጥ ይሻላል። አንተን እኮ ህይወታችን እያበላሸ ትዳራችን እያበላሸ ወይም ትዳራችን እንዲፈርስ ያው እኮ ምክንያት አንተ ነው ስትለው ነበረ። ነገር ግን እባክህን ምን ተፈጥሮ ነው እያለ ብጠይቀውም ስለ ጉዳይ አይመለከትም፣ ይልቁን ዞር ብትን ይሻላል እያለችው ትጮህበታለች። ነገር ግን ጆሲ እሷ የምታደርገውን እያንዳንዱ ነገር እየተከታተለ እሷን ለማስቆም እየጣረ ነበረ። ነገር ግን ጆሲ መንገዴ ላይ ባትገባ ጥሩ ነበር። ይልቁንስ የማትወጣ መዘዝ ውስጥ ነው የምትገባው፣ አርፈ ብትቀመጥ ይሻላል እያለችው ነበር። ነገር ግን እሱ መቼም እንደማይተው ግርማቸው አሁንም ቢሆን የማይረባ ወሬ ይዘሽ ካልመጣሽ ነኝ ሂጅ ከዚህ ይላታል። እንግዲህ እሱንም ቢሆን ራባም ጣምም አልጠመም እንግዲህ እሱን የሚነግረው እኔ ብቻ ነኝ እያለችው ነበረ። ይልቁንስ አሁን ዞር በይልኝ፣ ይልቁንስ ካንተ ላይ እየተጫወቱ ነው፣ ችግር ውስጥ ላስገቡ እየሞከሩ ነው። ከናሁን ጋር አንድ ላይ ሆኖ በጆሮዬ የሰማሁት ነው እየነገርኩ አለ፣ ብትጠነቀቅ ይሻላል እያለችው ነበር። ጆሲን ከዛ ቤት ለወጣ ላስወጣ አልፈልግም። ጆሲን እኔ ከዚህ ቤት ለማስወጣት ባትለፊ ይሻልሻል፣ እኔ መቼም ከዚህ አልወጣም እያላት ነበር። ለሚሩ ወደ ሰውን በግዴ ትወጣለት ጠብቀው እያለችው ነበር። እንግዲህ ወንድሜ አንተ ምንም ነገር አዋቃለሁ፣ ሸክም ሆኜብሃለሁ፣ ነገር ግን ምንም ነገር አታስብ፣ የፈልግ ጊዜ ከኔ ጋር መቆየት ትችላለህ። እኔ አንተ ለመርዳት ነበር እዚህ ሆንኩት፣ ግን መልሳ አንተ ነው እየረዳኝ ያለ ወንድሜ እያለው ነበር። ምንም ነገር አይፈጠርም፣ አሳብ አይግባ እያለው ነበር ማለት ነው። አይቶስ አንተ ወዴትም አትሄድም፣ ሁሌም ከኔ ጋር ነው የምትሆን ብሎ ይነግራታል። ሰላምና ግርማ እንግዲህ አንድ ላይ ያረግሽውን ወነው የነገርሽው እንደናው የነገርሽው ነገር በሙሉ ሰምቻለሁ ለሳሜ እያላት ነበር። ደግሞ እኔ ምን ተናገርኩ ምንድነው ብሎ ስጠይቁ ሰላምዬ እውነቱን ያወቀ የደረሰበት መስሏት በጣም ደንግጣ ነበር። እና እንግዲህ የተናገርሽው ነገር በደንብ ብታውቂው ሰምኛለሽ፣ አሁን ከዚህ ቤት እንድትወጪ እፈልጋለሁ፣ ስለሱ የነገርሽው ነገርስ ምን እንደሆነ ንገሪኝ እያላት ነበር። አቶ ግርማቸው ባንጋሽ ግርማቸው እባክህ እኔ ምንም የተናገርኩት ነገር የለም፣ ስለምን እንደምታወራ ምንም አላውቀውም ብትለውም ነገር ግን አላምንሽም በጭራሽ እያለት ነበር። አመንከኝም አላመንከኝም እኔ ነገርኩት ምንም ነገር የለም ስትል ነበረ። ነገር ግን ሳሚ በጣም ደንግጬ ነበረ፣ እባክህ መጠንቀቅ አለብህ ግርማቸው ምንድነው ነገርሽው እያለ ጥያቄ ሳበዛብኝ ነበረ እያለችው ነበር። አታስቢ ምንም ነገር አይፈጠርም እጠነቀቃለሁ እያለችው ነበረ። ቢሆንም ግን ብትጠነቀቅ ይሻላል፣ ነገር ቢፈጠር በጣም ይጨንቀኛል እያለችው ነበር። እሱም ምንም ከጎና እንደሆነና በጭራሽ መፍራት እንደሌለባት እየነገራት ነበር ማለት ነው። እሱም እሺ እጠነቀቃለሁ፣ አንቺ አሰባይ ቅባሽ ሰላም እያላት ነበር። ዶክመንቱን እስክናገኝ ድረስ መጠንቀቅ ይኖርብናል። ዶክመንቱ እጃችን ከገባ በኋላ ምንም ነገር አይፈጠርም፣ ስለዚህ አታስቢ እያላት ነበር። እና እሺ አላስብም፣ ነገር ግን ጥንቃቄ ማድረጉ አይከፋም እያላት ነበር። እሷም እሺ ጥንቃቄ እናረጋለን አታስቢ ብላት ነው።
ነገር ግን መፍራቷን አላቆመችም ማለት ነው። እና ቢሆንም ምንም ነገር አይፈጠርም እያለት ነበር። እሺ ትለውና መጨረሻም ምን ስታወሩ ነበር እንግዲህ ሜሮን ተደብቃ እያዳመጠቻቸው ነበር። ከስም ስታወሪ አላቅልሽ እኮ ምን ሀሳብሽ፣ ችግርሽ ምንድነው? ፍላጎትሽ ምንድነው? እያለት ነበር። ስለምን እንደምታወራው እየገባኝ አይደለም። ቆይ ምንድነው የምታወራው ብትሉም ነገር ግን ያወራሽው ነገር በሙሉ ሰምቼዋለሁ። ምንድነው ከሷ ጋር ትሰማኛለህ? ከሷ ጋር የምታረገው ነገር እንድታቆመው ፈልጋለሁ እያለችው ነበር። ቆይ አንቺ ከባሌ ለምንድነው ማትረቂኝ? ባሌ ለምንድነው ስርስሩ የምትይ ብላ ትጮህበታለች። ነገር ግን ስለምን እንደምታወሪ አላውቅም ሰላምዬ፣ ቆይ ምንድነው የምታወሪ ብትለውም አዎ ከዛ እንድትርቅ እፈልጋለሁ። ቆይ ገባሽም ሊጋባል ራቂ ብዬሻለሁ እያለች አንቺ ዝም ብለሽ እኮ ነው ተጠራጠርሽ እንጂ በእኔና ሳሚ ምንም ነገር የለም። አንቺ ተጠራጥረሽ ነው እንጂ አዎ ከባሌ እንድትርቅ ይፈልጋሉ። ቆይ አንቺ አይገባሽም እንዴ? ሰው ስጠላሽ አይገባሽም እያለች ትጫወታለች። በመጨረሻ ግርማቸው ጋር እንግዲህ ለመሆን ከሱ ጋር ደስተኛ ለመሆን እንደምትፈልገው ስትነግረው ግርማቸው እጅግ በጣም ደስ ብሎት ነበረ። ሰላም እንግዲህ ነገሮችን ልታወጣጣና ልታቅ ነበር የፈለገችው። ነገር ግን ማመን አልቻለችም። እንዴት ነው የምታወራው ስትለው እውነቱን እንድትነግረኝ እፈልጋለሁ። በቃ እውነቱን እሺ ከአንተ ጋር መሆን እፈልጋለሁ። ዛሬ ደስ የሚል ምሽት አብረን እናሳልፋለን ስትለው ደረጀ በጣም ደስ ብሎት ነበረ። እንግዲህ ሰላምዬ በመጠጥ አሳክራ የነበረውትን እውነቱን የእናቷን ጉድ ለማውጣት ወይም ደግሞ የእናቷ ላይ የደረሰበት በደል እያንዳንዱ እንድናገር እያናዘዘችው ነበር እና በደስታና በፈገግታ ከሱ ጋር እየመከረችው ከሱ ጋር ከአንተ ጋር ነው የሚሆነው፣ አታስብ፣ በሁሉ ነገር ንገረኝ፣ አዋሳ አለ ቤቱም ሁሉ ነገር ዝርዝር አድርጎ እንዲነግራት እያስጨነቀችው ነበር። ሜሮንና ጆሲ እየተከተላት ነበር ማለት ነው። ተደብቃ እያያት ነበር የት እንደምትል። ከዛ እሷም እየተከተላት እንደሆነ ታውቀዋለች ማለት ነው። ነገር ግን ሰላምዬ እስቲ የተፈጠረው ነገር ያ ሐዋሳ ላይ የነ ሰላም ቤት ነበር። እንዴት እንዳገኘ እንዴት እንዳደረገ እያጣራች እየጠየቀች እያወጣች ነበር።